ከሃ የተመረጡ ከሃ ፊደል የተመረጡ ነጠላ ግስ እንደተመለከትን ደግሞ አሁን ከለ ፊደል የተመረጡ ነጠላ የግስ አናቅጽን እንመለከታለን ማለት ነው። እንግዲህ ሐመለ ለቀመ የጎመን ማለት ነው። ሐምል ጎመን ነው። አወራረዱ የሐምል ይላል፣ ያው የጎመን ማለት ነው። ሐቀለ ቀማ የሐቅል ይላል፣ የወንበዴ ወይንም ሐቅል በረሃ ይላል፣ በበረሃ ውስጥ ወይንም ወንበዴ የወንበዴነትን የምንመለከት ማለት ነው። ሐወለ ቀላቀለ ሐወለ ያቀላቀለ የሐውል ይላል፣ የመቀላቀል አንድን ነገር ከአንድ ጋር መቀላቀል ማለት ነው። ሐዘለ 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 ሐዘለም ይላል፣ ይሄዝል ይላል፣ ሐዘለ ይሐዝልም ይላል ማለት ነው። የማዘል ነው፣ የማዘል የመሸከም ነው። ሐየለ በረታ የመበርታት የመጎበዝ ማለት ነው። ይሄይል ይላል። ሐጉለ ጠፋ የመጥፋት የሐጉል ይላል። ይሄም ሄለ መነጨ የምንጭ ነው። ሄላ ምንጭ ይላል። ሄለ ይሄይል ይላል፣ ይሐይልም ይላል። የምንጭ ማለት ነው። ምንጭ ሄላ ሄል ምንጭ ማለት ነው። መሐለ ማለ ይምህል ይላል፣ ያው ቀተለ ቤት ነው። መሰለ 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 ይመስል ይላል፣ ለምሳሌ በምሳሌ መናገር ማለት ነው። ሰሃለ ሳለ የሳል ማለት ነው። ሰሰለ ወገደ አስወገደ ማለት ነው። የማስወገድ አንድን ነገር። ሰቀለ 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 የመስቀል አንድን ነገር። ሰቀለ መስቀልም ከዚህ ነው የሚወጣው። መስቀል በአይድ ዘር ይባላል። በአይድ ያለው መን ስለጨመረ ነው። ሰቀለ ሰቅል ስቁል እያለ ይሄድና መስቀል ላይ ሲደርስ ያው መስቀሉን እናገኛለን ማለት ነው። በአይድ ዘር ማለት ነው ከዚህ የወጣ ሰቀለ ሰቀለ ብሎ ማለት ነው። ስለዚህ ሰቀለ ይሰቅል ይስቅል ይስቅል ይላል፣ የቀተለ ቤት ነው። ሰብለ ዘረዘረ ሰብል ማለት የዘረዘረ ሰብል ወይንም በገበሬው በኩል ሰብል ተዘርቶ ሰብል ሲደርስ ሰብል ይባላል ማለት ነው። ሰብል ማለት የዘረዘረ ነው። ሰብለ ዘረዘረ ስንል ሰብሉን ማለት ነው። የተዘራውን ደርሶ ከቡቃያነት ከሳርነት ወደ ፍሬ ሲደርስ ሰብለ ዘረዘረ ብለን እንላለን ማለት ነው። ሰንሰለ አያያዘ የሰንሰለት ማለት ነው። የሰንሰለት በሰንሰለት ማያያዝ ሰንሰል ብለን አሁን ምንድነው ሰንሰለት ማለት እንችላለን ማለት ነው። ሰአለ ሳለ በእንደዚህኛው ሲጻፍ የመሳል ስዕል የመሳል ማለት ነው። ሰአለ ለመነ ስንል ደግሞ እንደዚህ ነው። ሰአሊ ለነ ቅድስት የምንለው ሰአለ ለመነ የልመና ማለት ነው። ሰአለ ለመነ ስንል ይሄኛው ደግሞ ሰአለ ሳለ ስንል የመሳል የስዕል ማለት ነው። ስዕል የመሳል ማለት ነው። ሰገለ ጠነቆለ ሰገለ ይሰግል ይላል። የመጠንቆል የማታለል ጠንቋይ ማለት ማታለል ማለት ነው። ማታለል ማለት ነው። ቀለ ቀለለ ቀለ ይቀልል ይላል። ቀላል ሰው ማለት ነው። አንዳንድ ሰው ከሌ ቀላል ነው ይባላል። ይህም አሁን ከግዕዝ ወደ አማርኛ የሄደ ቃል ነው ማለት ነው። ቀላል ነው ከሌ አነጋገሩ ቀላል ነው ወይንም ክብደቱም ቀላል ነው እንላለን ማለት ነው። ከዚህ ቆልቆለ ዘቀዘቀ ማለት ቁልቁል ቁልቁሊታ ተሰቅረ ጴጥሮስ የሚለው ቁልቁል ማለት ነው። ይሄም በአማርኛው ምን እንላለን? ቁልቁል እንላለን። ቁልቁሊት አንልም እንጂ ቁልቁል እንላለን። ቆልቆለ ከዚህ ነው የተገኘው ማለት ነው። ቆስለ ቆሰለ ቁስል ማለት ያው መቁሰል ማለት ነው። የመቁሰል ማለት ነው። ቆስለ ይቆስል ይላል፣ ያው በቀተለ ማለት ነው። ቀተለ ቀተለ ገደለ ራሱ ይሄ አለቃ ነው፣ ሰራዊት ማለት ነው። መግደል ነው፣ አንድን ነገር መግደል ነው። ብህለ አለ የማለት ነው ማለት ነው። ብሂል ብሂሎት ከዚህ ነው የሚወጣው ማለት ነው። ባህልም የሚወጣው ከዚህ ነው ማለት መኖር ወይንም አባባል የኑሮ ዘይቤ ማለት ነው ባህል። ስለዚህ የአንድ ህብረተሰብ መገለጫ ነው ባህል። ስለዚህ ከዚህ ነው ብህለ አለ ይልና ባህል ከዛ ይወጣል። በሰለ በሰለ አንድ ነገር ተጥዶ ቆሎም ሊሆን ቂጣም ሊሆን ይችላል፣ እንጀራም ሊሆን በሰለ ለማለት ነው። በቆለ በቀለ የተዘራ ነገር በቀለ ለማለት በቆለ ይበቁል ይላል። አወራረዱም በዛ ነው። በዓለ አከበረ ያውን የበዓል
አከባበር ነው ማለት ነው። የበዓል አከባበር ለምሳሌ ዓመት በዓል ሊሆን ይችላል፣ ወይንም የቅዱሳን በዓል ዓመታዊ በዓል ሊሆን ይችላል። የዛ አከባበር ማለት ነው። ብዕለ ባይለ ጸጋ ሆነ ደግሞ ብዕለ ይብዕል ይላል። ባለጸግነትን የሚያመለክት ነው። ተለአለ ይትሌአል ከፍ ከፍ አለ፣ ከፍ ከፍ ይላል ማለት የከፍታ ማለት ነው። አንድ ሰው በካፒታልም ሊሆን ይችላል፣ በአካላዊ ፊዚካል ሊሆን ይችላል። በተለያየ መልኩ ሲያድግ ከፍ ከፍ አለ እኮ ከሌ ይባላል። በስልጣንም ከእርከንም ከአንዱ ኃላፊነት ወደ አንዱ ከፍ ወዳለው ኃላፊነት ሲሄድ ተለአለ ብለን እንላለን ማለት ነው። ተማህለለ ምህላ ያዘ ማለት ምህላ ከዚህ ነው የሚወጣው። ተማህለለ ምህላ ጸሎት ማለት ነው። ተማህለለ ይትመሐለል ይላል። ማይረከ ነው፣ በማይረክ ይወርዳል ማለት ነው። ተሰሃለ ይቅር አለ፣ ይቅርታ መጠየቅ ማለት ነው። ተሰሃለ ይቅር አለ ማለት ከዚህ ነው የሚወጣው። ሳሂል የሚለው ከዚህ ይወጣል ማለት ነው። ተሰነአለ ተስማማ፣ የመስማማት ማለት ነው። ተቀጸለ ተቀዳጀ፣ አክሊል ሊሆን ይችላል፣ ዘውድ ሊሆን ይችላል። በራሱ ላይ ተቀጸለ በርእሱ ስንል አክሊለ ተቀጽላ ታንሶሱ ስንል አሁን አክሊልን ተቀዳጅታ ማለት ነው። ተቀበለ ቅበላ ያዘ ማለት ቅበላ የምንለው ወይ የአብይ ጾም ሊሆን ይችላል፣ ወይም የሰዎች አቀባበል ሊሆን ይችላል። ቅበላ አድርገናል ስንል አሁን ተቀብለናል ማለት ነው። ከዚህ ነው የሚወጣው። አሁን ይሄ ከግዕዝ ወደ አማርኛ የሄደ ቃል ነው። ተቀበለ ቅበላ ማለት ከዚህ ይገኛል ማለት ነው። ተበቀለ ቂም ያዘ፣ ተበቃይ ወይንም በቀል የሚወጣው ከዚህ ነው ማለት ነው። ከዚህ ነው የቂም በቀል ማለት ነው። ተበቀለ ይትበቀል ይላል። በቀደሰ ቤት ይወርዳል። ተንበለ ራሱ እንግዲህ ተንበለ ተነብል ተንብል ተንብል ይላል። ራሱ ሰሩዬ ነው፣ አለቃ ነው ማለት ነው። ከሰራዊቱ ከስምንቱ ሰራዊት አንዱ ነው ተንበለ ማለት ነው። ለመነ ነው፣ የመለመን ማለት። ትንባሌ ማለት ልመና ማለት ነው። መተንብል ማለት ለማኝ ማለት ነው። ተከለ ተከለ ማለት የአትክልት የችግኝ ሊሆን ይችላል። ተወከለ ታመነ ማለት መተማመን በአንድ ነገር በተለይም በፈጣሪ ማመንና መታመንን የሚያመለክት ነው። ተወከል ወግበር ሰናይ የሚለው ማለት ነው። በእግዚአብሔር ታመን፣ ተወከል በእግዚአብሔር ወግበር ሰናይ፣ በእግዚአብሔር ታመን መልካምንም አድርግ ማለት ነው። ቅዱስ ዳዊት ተደንገለ ተጠበቀ ማለት የድንግልና ማለት ነው። ድንግልና የሚወጣው ከዚህ ነው። ድንጋሌ ድንግልና መደንግል እያለ ይሄዳል ማለት ነው። ንህለ ፈረሰ ማለት የሚፈርስ ማለት ነው። ንህለ ይልህል ይንሃል ይንሃል ይላል። ይንህል ይንህል ይላል። ፈረሰ ማለት ነው የመፍረስ ነው። ነቀለ ነቀለ አንድ ነገር ከመሬት ወይም የምንነቅለው የተተከለ ነገር የሚነቀል ማለት ነው። ንቁል የተነቀለ ማለት ነው። ነቀለ ይነቀል ነው። ይሄም አንቀልቀለ አነዋወብ ወጠ፣ አንቀልቀለ ያንቀለቅል ይላል። ያንቀልቀል ያንቀልቀል ብሎ ያወጣል። ነቀልቃል ማለት ነው። የከሌ ይንቀለቀላል ሲንል አሁን ከዚህ ወጣ ነው ማለት ነው። አንበልበለ ነበልባል ሆነ ማለት እንግዲህ ነበልባል ነው ከሌ በስራው ግብሩን ስንገልጸው ነበልባል ነው ከሌ እንላለን። ከዚህ ወጣ ነው። ነበልባል የእሳት ነው ማለት ነው። የሚንቦገቦገው ማለት ነው። አከለ ይእክል ይላል። የአክልም ይላል። የአካል ነው። የአካል ለምሳሌ አከለ በቃ ስንል አከለ በቃ ስንል አሁን ሙሉ አካላችን ከእግር ጥፍራችን እስከ ራስ ፀጉራችን ያለው የአካላችን ሙሉ መጠሪያ ማለት ነው። አካል የሚለው ከዚህ ነው የሚወጣው ማለት ነው። ኤለ ዞረ ነው፣ ሀገርን የሚዞር ነው። ኤለ የአይል ይኢልም ብሎ ይወርዳል ማለት ነው። ክለ ደግሞ ራሱን የቻለ ሰራዊት ነው። ማነው? ከሰራዊት ከስምንቱ ሰራዊት አንዱ ነው። መሪ ነው፣ አለቃ ነው። ክለ ይክህል ይክሃል ይካል ብለን እናወርደዋለን። መቻል ራስን ማለት ነው። ራስን መቻል ከሌ ራሱን ይችሏል ለማለት ከዚህ እንጠቀማለን። ከለለ ጋረደ እንላለን። ይሄ ብዙ ምስክር አለው። መቆረጥ ነው፣ መጋረድ ነው። ብዙ ደግሞ መናገርም ከለለ ጋረደ ስንል አሁን ጥሬ ቃሉ የመጋረጃ መጋረድ ማለት ነው። ስለዚህ ክሉል ከዛ ሶበተ ከለለ የሚለው ግን በምስክር ያው መቆረጥ ራስን ማለት ነው። ከፈለ ከፈለ ማለት
አንድን ነገር ከሁለት መክፈል ነው። አንድም ድርሻን ደግሞ መከፋፈል ማለት ነው። መክፈልት ከዚህ ነው የሚወጣው፣ ድርሻ ማለት ነው። ባህርንም ልንከፍል እንችላለን፣ መሬትንም ልንከፍል እንችላለን። ወከፈለ ሎቱ ርስተ ወከፈለ ሎቱ ርስተ ኢያሱ ርስት ሲያካፍል ፀሐይ እንዳትጠልቅ አድርጓል በማለት ሰዓታቱ ላይ ተገልጿል። መክፈልት ማለት ድርሻ ማለት ነው። ወአለ ዋለ ማለት የሟያ ነው። መዋዕል ማለት መዋያ ማለት ነው። ከዚህ ወአለ ይውዕል የአል ይውዕል ብለን ማውረድ እንችላለን ማለት ነው። ገንጠለ ይገነጥል እንላለን። የመገልበጥ ነው። አንድን ነገር መገንጠል ማለት ወደ ታች መጣል ማለት ነው። ገለበጠ ማለት ነው። ጠለ ለመለመ ማለት መለምለም ማለት ነው። የለመለመ ነገር። ጠል ማለት ልምላሜ ማለት ነው። ጠለ ይጠልል ይላል፣ ይጠልል ይላል ማለት ነው። ጥህለ ደግሞ አተለ፣ ጥህለ ይጥህል፣ ይጣል ይጥህል ብሎ ይወርዳል። አተለ ማለት ነው። የጥህሎ ማለት ጠላ ወይንም ጥህል ማለት የጠላ አተላ ማለት ነው። ጠብለለ ጠቀለለ፣ ጠብለለ ይጠብልል ይላል አወራረዱ። የመጠቅለል ማለት ነው። አንድን ነገር የተነጠፈ ነገር መጠቅለል ማለት ነው። ጸለለ ይጽልል የሚል ከሆነ ይጠብቃል። ጸለለ ይጸልል፣ ይጽልል የሚል ከሆነ ደግሞ ላላ አድርገን እናወርዳ ሰፈፈ ማለት ነው። ይጽልል ነው ግን አብዛኛውን ጊዜ በመጽሐፍ የሚነገረው ማለት ነው። ጸአለ ሰደበ፣ ጽዕለት ስድብ ማለት ነው። ጸአለ ይጽዕል፣ ይጻል የስድብ ነው። ጸደለ በራ፣ ጸደለ ይጸድል ይላል የመብራት ማለት ነው፣ የብርሃን። ጼተለ ጉሽ ሆነ የጠላ ነው። ጼተሎ ማለት ነው። ጼተሎ ጠጅ ማለት ነው፣ የጠጅ ማለት ነው። ጼተለ ይስጥል ብሎ ይወርዳል ማለት ነው። ጉሽ መሆን ማለት ነው። ፈተለ ማለት የፈትል ነው። የነጠላ የጋቢ ሊሆን ይችላል። ሌላም አደግ ብሎ በእንትን የሚፈተል በገመድ ነገር የሚፈተል ሊሆን ይችላል። ፈትል ያው ፈትል ነው። ፈትል ማለት ነው። ይህም አሁን ከግዕዙ የተወረሰደ ፈትል አማርኛ ማለት ነው። ፈደለ ይፌድል ይጽፋል ነው። ጻፈ ነው። የፊደል ነው። ፊደል ከዛ ነው የሚወጣው ማለት ነው። ስለዚህ ሁላችሁም ይህንን ሚዲያ ለማሳደግ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። እንቀጥላለን። ቀን በመቀጠል ደግሞ የማለ የሰ የቀ የረ የበያል እንሄዳለን እስከ ፈ ድረስ። ስለዚህ ሁላችሁም ተከታተሉ። ይህንን በአጭሩ ከዕለት የምንነጋገራቸውንና ከግሱ ውስጥ መርጬ ነው። የለግሳውን በጣም ብዙ ነው፣ ነገር ከብዙ በጥቂቱ እነዚህን የመረጥኳቸው እነዚህ ጠቃሚዎች ስለሆኑ ነው። ይቆየን።